ኦሪት ዘጽአት ምዕራፍ 27 ርዝመቱ 5 ክንድ ወርዱም 5 ክንድ መሠዊያ ከግራር እንጨት አድርግ፣ 4 ማዕዘንም ይሁን፣ ከፍታውም 3 ክንድ ይሁን። በአራቱም ማዕዘን ቀንዶችን ታደርጋለህ። ቀንዶቹም ከእርሱ ጋር በአንድ የተሠሩ ይሁኑ። በናስም ለብጠው። አመድ የሚሆንባቸውን ምንቸቶች መጫሪያዎችንም ድስቶችንም ሜንጦችንም ማንደጃዎችንም አድርግ። ዕቃውንም ሁሉ ከናስ አድርግ። እንደ መረብ ሆኖ የተሠራ የናስ መከታ አድርግለት። ለመከታውም 4 የናስ ቀለበት በ4 ማዕዘኑ አድርግለት። መከታውም እስከ መሠዊያው እኵሌታ ይደርስ ዘንድ በመሠዊያው በሚዞረው በእርከኑ ታች አድርገው። ለመሠዊያው ከግራር እንጨት መሎጊያዎችን ሠርተህ በናስ ለብጣቸው። መሎጊያዎቹም በቀለበቶች ውስጥ ይግቡ። መሠዊያውን ስትሸከሙ መሎጊያዎቹ በሁለት ወገኖች ይሁኑ። ከሳንቆች ሠርተህ ባዶ አድርገው። በተራራው እንዳሳየሁህ ምሳሌ እንዲሁ ያድርጉት። የማደሪያውንም አደባባይ ሥራ። በደቡብም ወገን የጥሩ በፍታ መጋረጃዎች ይሁኑለት። የአንዱም ወገን ርዝመት 100 ክንድ ይሁን። ከናስ የተሠሩ 20 ምሰሶችን 20 እግሮችን ይሁኑለት። የምሰሶቹም ኩላቦችና ዘንጎች የብር ይሁኑ። እንዲሁም በሰሜን ወገን 100 ክንድ ርዝመት ያላቸው መጋረጆች ከናስ የተሠሩ 20 ምሰሶች 20 እግሮች ይሁኑ። ለምሰሶቹም የብር ኩላቦችና ዘንጎች ይሁኑ። በምዕራብም ወገን ለአደባባዩ ስፋት 50 ክንድ ርዝመት ያላቸው መጋረጆች 10 ምሰሶች 10 እግሮች ይሁኑለት። በምሥራቅም ወገን የአደባባዩ ስፋት 50 ክንድ ይሁን። በአንድ ወገን የመጋረጆቹ ርዝመት 15 ክንድ ይሁን። ምሰሶችም 3 እግሮችም 3 ይሁኑ። በሌላውም ወገን የመጋረጆቹ ርዝመት 15 ክንድ ይሆናል። ምሰሶቹም 3 እግሮቹም 3 ይሁኑ። ለአደባባዩም ደጅ ከሰማያዊው ከሐምራዊም ከቀይም ግምጃ ከጥሩ በፍታም በጥልፍም አሠራር የተሠራ 20 ክንድ መጋረጃ ይሆናል። ምሰሶቹም 4 እግሮቹም 4 ይሁኑ። በአደባባዩም ዙሪያ ላሉት ምሰሶች ሁሉ የብር ዘንጎች የብርም ኩላቦች የናስም እግሮች ይሁኑላቸው። የአደባባዩ ርዝመት 100 ክንድ ስፋቱም 50 ክንድ ይሁን። የመጋረጃውም ከፍታ 5 ክንድ ይሁን። መጋረጃውም ከጥሩ በፍታ እግሮቹም ከናስ የተሠሩ ይሁኑ። ለማገልገል ሁሉ የማደሪያው ዕቃ ሁሉ ካስማዎቹም ሁሉ የአደባባዩም ካስማዎች ሁሉ የናስ ይሁኑ። አንተም መብራቱን ሁልጊዜ ያበሩት ዘንድ ለመብራት ተወቅጦ የተጠለለ ጥሩ የወይራ ዘይት እንዲያመጡልህ የእስራኤልን ልጆች እዘዛቸው። በመገናኛው ድንኳን ውስጥ በምስክር ታቦት ፊት ባለው መጋረጃ ውጭ አሮንና ልጆቹ ከማታ እስከ ማለዳ ድረስ በእግዚአብሔር ፊት እንዲበራ ያሰናዱት። በእስራኤል ልጆች ዘንድ ለልጅ ልጃቸው የዘላለም ሥርዓት ይሁን።